ልንገራችሁ ምዕመናን፣ የምንም ነገር መፍትሄ ጸሎት ነው። የምንም ነገር ለወዳጅም ለጠላትም ቢሆን ሁለንታ ሰው ጆሮው ጥሩ ቢሆን አይኑ ሌባ ነው። አይቶቹ ጆሮ ሐሜት አልሰማም ቢል አይኑ ሌባ ነው። ወይም ደግሞ ሰው ይንቃል። አንዳንዱ ሰው እኮ ሲያየታችሁታል፣ እንኳን አላያችሁት ሰውን እንዴት አድርጎ ዝቅ አድርጎ እንደሚያየው ማለት ነው። መላእክትን ትበልጣቸዋለች ድንግል ማርያም። ከነሱ በላይ በሆነ ልዕልና ነው የሰራት እመቤታችን። ለምን? የእመቤታችን የቅድስት ድንግል ማርያም ማኅፀን ኪሩቤል ከሚሸከሙት ሰረገላ ይልቅ ከፍ ከፍ አለ። ሱራፌል ከሚያጥኑት መንበር በለጠ። እነሱ አያዩትም፣ እሷ ጸነሰችው። እነሱ መንበሩን ይሸከማሉ፣ እሷ በጀርባዋ ታዝለዋለች። እነሱ ይደነግጣሉ፣ እሷ በከንፈሮቿ ትስመዋለች። ልጇ ነው። በእጆቿ ትታቀፈዋለች። እጁን ይዛ እናት ሆና ታስከትለዋለች። የቀሚሷን ጨርቅ ይዞ እንደ ልጅ ቀና ቀና እያለ እያየት ያለቅሳል እዘኝ ብሎ። ይህንን የተደረገባት በአንቺ የተደረገው ነገር ነኪር ድንቅ ነው፣ ልዩ ነው። ለሰው በሚነገር አንደበት አይነገርም። ከዚያሳ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ከርዕስ የደረስኩ የእግዚአብሔር ከተማ ሆይ በአንቺ ድንቅ ነገር ይባላል። እመቤታችን የእግዚአብሔር ከተማ የሚያሰኟትን 3 ነገሮች ብቻ ተናግሬ ትምህርቴን ልቋጭ። አንደኛ፣ እመቤታችን የእግዚአብሔር ከተማ የምትባለው ለምንድን ነው? የመጀመሪያው እግዚአብሔር በምድር ላይ ይኖራል፣ ከሰው ጋር ይኖራል። እግዚአብሔር መኖሪያ ያለው የለው። ግን አንድ ነገር ይነግረናል ሊቁ ዘሰማይ ወምድር ዘእያገምሮ ልብሰ ዘዕቁብ በንጽሕ ይከውን ማይደሮ ለእግዚአብሔር። ሰማይና ምድር የማይችለውን እግዚአብሔር በንጽሕና የተዘጋጀ ልብ ግን ማደሪያ ይሆነዋል ይላል አረጋዊ መንፈሳዊ። በንጽሕና የተዘጋጀ ልብ የእግዚአብሔር ማደሪያ ይሆነዋል። ኦሪት ዘፍጥረት ምዕራፍ 6 ላይ ስታነቡ እንዲህ ይላል እየሐድር መንፈሴ ምስለ እሉ ሕዝብ መስጋሙንቱ። ከነዚህ ሰዎች ጋር መንፈሴ አይኖርም። ምንድናቸውና አለ? ሥጋ ብቻ ናቸውና አለ። መንፈሴ አይኖርም። በሥጋ ብቻ ጸንቶ ለሚኖር ሰው እግዚአብሔር በዚህ ሰው አድሮ አይኖርም። እና ድንግል ማርያም ግን የእግዚአብሔር ከተማ የምትባለው ለምንድን ነው? ይገርማችኋል። እንደዚህ ያለ ስም ያለው ፍጥረት ሌላ ማንም የለም። ሰው አምጡ፣ መልአክ አምጡ፣ ማንም ሰው የእግዚአብሔር ከተማ ይባላል። ለምን? የእግዚአብሔር ከተማ ያልናት ለምንድን ነው? አንድ ነገር ላስታውሳችሁ። ኦሪት ዘፍጥረት ላይ ያዕቆብ ወደ ሎዛ ሲሄድ አንድ ታሪክ ታስታውሳላችሁ። ወደ ሶሪያ ሲሄድ ሎዛ ሲደርስ ተኝቶ ምን አየ ነው የሚባለው? ምን አየ? ሌሊት በህልሙ ተናገሩ እንጂ። መሰላሉ ላይ ጫፉ ላይ ምን አለ? ዙፋን። እዚያ ላይ ምን ተቀምጧል? ንጉሥ። እና ያቺ የወርቅ መሰላል ማን እንደሆነ ማናት ነው የሚባለው? እናውቀዋለን ብላችሁ ነው አይደል? እውቀቱን ንቃችሁትን። የስንት ዓመት የቀጸልነው ነው። እሺ መልካም ታውቁታላችሁ። እሺ የያዕቆብ መሰላል ማናት ነው የተባለው? ንገሩ እንጂ። ድንግል ማርያም ናት። እኔም ወስዳችሁ ወደ ጫፉ ነው። ጫፉ ምን ይመስላችኋል? የድንግል ማርያም ሕሊና ነው። ማኅፀኗ ብሎ ተርጉሞታል። የድንግል ማርያም ሕሊናዋ ነው። አንድ ነገር ይናገራል ቅዱስ ጳውሎስ፣ የሴት ሁሉ ራስ ወንድ ነው ይላል። ሰማችሁ? የሴት ሁሉ ምንድን ነው? ራስ ምንድን ነው? ምን ማለት ይመስላችኋል? እንግዲህ መጽሐፍ ቅዱስ ነው፣ አባ አይደለም ያለው። የሴት ሁሉ ራስ ምንድን ነው ማለት ሴቶች ያው ማደግ ሲጀምሩ ስለ ወንድ ያስባሉ ነው፣ ሌላ ነገር የለም። ስለ ወንድ ያስባሉ ማለት ሴቶች ዝም ብለው ወንድ ነው የሚያስቡት ማለት እንዳይመስለን። እንደዚያ ሳይሆን ሴቶች ከተወለዱ ከፍ ካሉ ጀምሮ በወንድ ልጅ ምን አይነት ሕሊና ምን አይነት ምስል እንዳላቸው ይጨነቃሉ ነው። ሰማችሁ አይደለም? እንዴት ነው ደስ ላለው አስከፋለሁ ሲያዩ እንዴት ያለው ነው የሚለው ያስጨንቃቸዋል ለማለት ነው። እሺ ሌላ ወደ ኃጢአት ያለ የሚወሰድኳቸው ጭንቅ ነው የሚሉት። ለዚያ እኮ ነው መከራቸውን አይተው ነው የሚለብሱት ይመስለኛል። እንግዲህ ሌላ አይደለም እኮ። ስለዚህ ይጨነቃሉ። ወንዶች ስለነሱ ምን እንደሚያስቡ ያስጨንቃቸዋል።
ስለ እኔን የሚያስበው አብሽቄው ይሆን አስጠልቼው ይሆን እንዴት መከራቸውን ያሳያቸዋል። በዚህ ነው የሴት ሁሉ ራስ ወንድ ነው ማለት። ስለ ወንድ ስለ እኔ ምን ያስባሉ? ይጨነቃሉ ነው። የድንግል ማርያም ራስ ግን እግዚአብሔር ብቻ ነው የምታስበው። ስለማን ብቻ ነው? ስለ እግዚአብሔር ብቻ ነው የምታስበው። እንዲህ ያለ ሕሊና ያላት ሴት የትም የለችም። ስለዚህ ሕሊናዋ ምን ይባላል? የእግዚአብሔር ከተማ ጫፏ ላይ እግዚአብሔር ተቀምጦባት ነበር ማለት። በድንግል ማርያም ሕሊና ውስጥ ከእግዚአብሔር ውጭ ሌላ ሐሳብ ገብቶበት አያውቅም። ገነት እጹቅት አዘቅት ህትምት ያላት ይሄ የታጠረች ተክል የተዘጋች ጉድጓድ ናት። ያለባት ያ ንጹሕ ምንጭ ክርስቶስ ብቻ ነው። ያለባት ያ ፍሬ ሕይወት ክርስቶስ ብቻ ነው። ወደዚህች ሌላ ገብቶ አያውቅም። መቅደሱ ስትኖር አንድ ሐሳብ ፊቷን እንኳን ወደ ምዕራብ ዙራ አታውቅም። 12 ዓመት ወደ ምስራቅ ዙራ ብቻ ነበር የምትቀመጠው። በእውነት አራይ ክኒ እህቴ መራት በሃቲ ንብረተ ክሳድኪ መባል የሚገባት እች ብቻ ነው። ወደ እግዚአብሔር ብቻ ልቡናዋ የዞረላት ድንግል ማርያም ናት። እግዚአብሔር ብቻ የገባባት የምስራቅ በር ማለት እኮ ስለ ጽንሱ ብቻ አይደለም። ቀድሞም ወደ ልቧ ከእግዚአብሔር በቀር ሌላ ገብቶበት የማያውቅ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ እመቤታችን መባል ይገባታል። ተናገሩ እንጂ እና ድንግል ማርያም ማድነቅ ቀላል መሰላችሁ? እስቲ አንድ ደቂቃ ልስጣችሁና ስለዚህ መስቀል ብቻ አስቡ ብላችሁ እርግጠኛ ነኝ አንድ ደቂቃ ስለዚህ መስቀል ብቻ ማሰብ የሚችል አይችልም። ቆይታ መስቀሉን ማንቆረጠው ትላለህ። እንትና የሚባለውን ጋራዥ ያውቀዋለሁ ምን ይመጣብሃል? አዎ ወይም እንደዚያ ነው የሚመጣ። በፍጹም የሰው ልጅ አይምሮ በፍጹም እስመ ህሊናሁ ለብእሲ ይትወላወል እምጊዜ ልደቱ እስከ ዕለተ ሞቱ። ዮሐንስ ዘእስክንድርያ የተባለ ሊቅ ሃይማኖታዊ ምዕራፍ 52 ላይ ሲናገር የሰው ልጅ አይምሮ ከልደቱ እስከ ሞቱ ድረስ ሲለዋወጥ ይኖራል። እረፍት የለውም ቀኑ። አዲያ ዝም አይገርማችሁም? 5 ደቂቃ ለማስቀደስ እኔ የሰው ህሊና አልመረምርም አላውቅም፣ ግን እንደው ሰው አሃዱ ብሎ እስከሚጨርስ እንኳን ህሊናው ይሰበስባል። አዲያ 64 ዓመት ሙሉ ያላዘነበለ ህሊና አይደነቅም? ይደነቃል። 64 ዓመት ሙሉ ከእግዚአብሔር ፊቱን ዘወር ያላደረገ ልብ እንዴት አይደነቅም? እጅጉን ይደነቃል። እመቤታችን የማትደንቀው ሰው ልቡናው በዚህ ዓለም የታሰረ ብቻ ነው። እና እመቤታችን የእግዚአብሔር ከተማ ናት። ሁለተኛው የእግዚአብሔር ከተማ የሚያሰኛት የአካላዊ ቃል ታቦት ስለሆነች ነው። እስኪ በሉ የአካላዊ ቃል ታቦት በሉ። የአካላዊ ቃል ታቦት በብሉይ ኪዳን እንደምታስታውሱት ሰሞኑንም ውዳሴ ማርያም ቅዳሴ ማርያም ሲተረጎም ሰምታችኋል። እግዚአብሔር ሙሴን ምን ብሎት ነበረ? ከማይነቅዝ እንጨት ምን ቅረጽ ብሎታል? ታቦት። ታቦቱን በምን ለብጠው ብሎታል? በወርቅ። ከዛ በጽላቱ ላይ ምን ጻፍበት ብሎታል? 10ሩን ቃላት። እሺ ምን ከማይል እንጨት ተናገሩ። እንጨቱን በምን ለብጠው? በጣም ግሩም። እሱን ነው የምፈልገው። ምን ከማይል እንጨት በምን ለብጠው? በጣም ግሩም ነው። እዚያ ውስጥ ምን ይቀመጣል? 10ሩ ቃላት ይቀመጣሉ። ልብ በሉ። መቅደስ ይሄ ወርድ ታቦቱን ከማይነቅዝ እንጨት አድርገው። ይቺ ታቦት ማናት? ባጭሩ እመቤታችን። ከማይነቅዝ እንጨት የሚለው ለምን ይመስላችኋል? ይኸውላችሁ መንቀዝ ማለት ምን ማለት ነው? መሞት ማለት እኮ ነው። መሞት መፍረስ ነው። ታቦቱ ከማይነቅዝ እንጨት የሚቀረጽባት ምክንያት ምንድን ነው? ለረጅም ጊዜ እንዲቆይና እንዳይፈርስ ነው፣ እንዳያረጅ ነው። ከማይነቅዝ እንጨት ትቅረጹ የተባለ። ስለዚህ መጀመሪያ ተፈጥሮ ከማይነቅዝ እንጨት አድርገው አለው። መጀመሪያ ድንግል ማርያም የአዳም መርገም የለባትም፣ ንጹሕ ሆና የተፈጠረች ናት። መጀመሪያውኑ ስትፈጠር ከማይነቅዝ እንጨት ድንግል ማርያም መጀመሪያ የሰራት ንጹሕ አድርጎ ነው የፈጠራት። አንዲት ነውር መርገም እንዳያርፍባት አድርጎ። እንዴት ይሆናል? እንዴት ነው እንደው ከአዳም ሰውነት ተገኝታ መርገም የሌለባት? እስኪ አንድ ጥያቄ ልጠይቃችሁ። ፀጉር አላችሁ? የራስ ፀጉራችሁ አለ አይደል? አለ። አዎ ጥሩ። እሱ ይመገባል አይመገብም? አይመገብም? ይመገብ። አንድ ነገር ልንገራችሁ፣ የማታውቁት ከሆነ ዝም በሉ። ይመገባል? ይመገባል አይደል? ምንድን ነው የሚመገበው?
ራስን የሚመገበው አጥንቱን እየጋጠ እንደዚያ እንኳን አያደርግም። እንደዚያ አማካሪ በአንድ ቀን ጎድጉደን ማለቃችን ነው። እሺ ምንድን ነው የሚመገበው? ይሄ ሁሉ ራስ ይሄ ሁሉ ፀጉር ሲበላንማ ይጣል ነው። እንዴት ነው ታዲያ የሚመገበው? ደም ይመገባል አይደል? ይመገባል አይመገበም? በጣም ጥሩ ይመገባል አይደል? ታዲያስ እየተመገበ ፀጉሩን ስትነቅሉት ደም አለው የለውም? ጫፉ ላይ ስትቆርጡት ይደማል? እንዴት ነው እንደዛ የሆነበት ምክንያት? ከዚያ ተገኝቶ ግን ደግሞ ደም የለው። ሊቃውንቱ ናቸው እንዲህ ብለው የገለጡ። ቀንድ ከራስ ላይ ይበቅላል፣ ጫፉን ስትቆርጡት ይደማል? አይደማም። ድንግል ማርያም ከዚያ ተገኝታ ወርቅ ከጭቃ ይገኛል። ከወርቁ ውስጥ ግን ጭቃ አለ ወይ? የለም። ከመ እምጽቡር ጽሩየ ገብራ ያለው ይሄን ነው። እንደ ንጹህ ወርቅ ከጭቃ ፈልቅቆ አወጣት፣ አንጥሮ አስገኘት። እመቤታችን ነውር እንዳይኖርባት አድርጎ በዚያ ላይ ምን ጨምርበታል? ወርቅ ጨምርበታል። አያችሁ፣ እግዚአብሔር መጀመሪያ በንጽህና አዘጋጃት። እዚያ ላይ ምን ተጨመረበት? የራሷ ቅድስና ሰርታ ጠብቃ። መጀመሪያ ከማይነቅዝ እግዚአብሔር ሲያነጻት ላትነጻ ነው እንዴ? እምቢ ልትል ኑሯል ይላል። በዚያ ነጻ እንግዲህ ሔዋንን አላነጻትም? እሷን ሳንጽቶ ፈጥሯት የለ። ድንግል ማርያም መጀመሪያ የማይነቅዝ እንጨት እዚያ ላይ ወርቅ መጨመሩን የሚያስደንቀን እግዚአብሔር ንጹሕ አድርጎ ፈጠራት። እሷ ደግሞ እግዚአብሔርን እያመለከች ፍጹም ቅድስና ጨመረችበት። ፍጹም ቅድስና። እንግዲህ መጀመሪያውን የማይነቅዝ እንጨት እዚያ ላይ ወርቅ ተጨምሮትበት ወደዚያ የሚቀርብ ነቀዝ ምን አይነት ነው? ወደዚያ የሚቀርብ ትል አለ? የለም። ያንን የሚበላ ብል አለ? የለም። ለምን? መጀመሪያም አይነቅዝም፣ እንደገናም በወርቅ ተለብጧል። ምን ማለት እንደሆነ ይገባቸዋል። እዚያ ላይ ደግሞ ምን ተጨመረበት? 10 ቃላት። ወይ ጉድ! ይሄ ታቦት በምን ይነቅዛል? እንግዲህ የእግዚአብሔር ቃል ደግሞ ጠባቂ ነው፣ ይጠብቃል። ደግሞ አንደኛ የማይነቅዝ እንጨቱ ነው። እላዩ ላይ ታቦት ተጨምሮ። አንተ ሰውዬ እንግዲህ ጨርስ እንዳትሉ ብቻ ታቦት አትበለ እንዳልትን እንድትዙት እኮ ነው የምደጋገመው ሆን ብዬ እንደጅል። መጀመሪያ የማይነቅዝ እንጨት፣ ከዚያ ታቦት ተጨምሮበት፣ እዚያ ላይ ደግሞ የማያልፈው የእግዚአብሔር ቃል ተጽፎበት። ያን ታቦት የሚነካ እጅ አለ? የለም። ቢነካሳ እጁን ይቆረጣል። ለምን? የእግዚአብሔር ቃል አለበት እዚያ ላይ። ይሄ ታቦት አይፈርስም። ለምን? በወርቅ ተለብጧል። ለምን? የእግዚአብሔር ቃል ተጽፎበታል። እንግዲያው እመቤታችን ቅድስት ድንግል ማርያም መጀመሪያ ያለ መርገም ፈጠራ፣ ኋላ እሷ ቅድስና ጨመረችበት፣ በኋላ አካላዊ ቃል አደረባት። ይሄንን ስጋ የሚደፍር ሞት የለም። ይሄን ስጋ የሚያፈርስ ሞት የለም። ይሄ ስጋ አይፈርስም። ለምን አይፈርሰው? በወርቅ የተለበጠ ነው። ሮሜ ምዕራፍ 6 ላይ ቅዱስ ጳውሎስ ምን አለ? የኃጢአት ደመወዝ ምንድን ነው አለ? ሞት ነው። ድንግል ማርያም ኃጢአት ካልሰራች የኃጢአት ደመወዝ የለም፣ ዕዳ የለም። ከድንግል ማርያም ሞት ምን አለባት ብሎ ይምጣ? ምን አበድሯታል? ከእሷ ምን ገንዘብ አለ? ከድንግል ማርያም ሕይወት እንጂ ሞት ገንዘብ ነው። ርቱ ሃይማኖት የተባለ ሊቅ ሲናገር ሰይጣን ካንተ እንዲርቅ ከፈለግ ገንዘቡን መልሰህ አምጣት ይላል። ውሻ እንዲርቅ ከፈለግ እኮ ስጋውን ወርውረህ መጣል ነው። ሰይጣን ካንተ እንዲርቅልህ ከፈለግ አሁን አንዳንድ ሰው አለ እንደው ሰይጣን ለማራቅ እያለ የሚጃጃል። ሰይጣን እንዲርቅ እንትና የሚባለው ጸሎት ጥሩ ነው፣ ምናምን እትስ የሚባለው ጥሩ ነው፣ እንትና ደግሞ ለዚህ ጥሩ ነው፣ የእንትና ደግሞ ድርሳን ጥሩ ነው። እንደዚህ አትጃጃሉ። ሰይጣን እንደዚህ ስላረቀው ብቻ አይረቅም። በኢየሱስ ክርስቶስ ስም ብሎታል። ጳውሎስ በሚሰብክለት በኢየሱስ ክርስቶስ ስም ብሎታል። ለኢየሱስን ያምኖ ለጳውሎስን ያምሮ አንተ ምን ቤት ነህ? ኢየሱስንም አምነዋለሁ ጳውሎስንም አውቀዋል፣ አንተ ምን ቤት ነህ ይላል። ሰይጣንን አንዳንዱ ሰውማ እንደው ሲጸልይም ሰምታችሁ ሲያውቃል። በጉልበቱ ለሚርቅ ቀጥቀጥ መሰራይቶ ይህ በጥርሱን ነከስ ሲያደርገው ሰይጣን የሚያመው ይመስለዋል ሁሉ። እንደዛ ሰይጣን እንደዚህ ብሎ አይርቅም። ሰይጣን የሚርቀው ጎበዝ እኛ ላይ ያስቀመጠውን ገንዘብ ወርውረን ስንጥልለት ነው። ያን ስንጥልለት ሰይጣን ይርቃል። ያ ክፉ አደራ ክፋት ነው። ሞት ደግሞ ሰይጣንን ተጠግቶ ይመጣል። ከድንግል ማርያም ሞት አንዲት ሳንቲም የለውም። አንዲት ሳንቲም የለውም። ቁንጣሽ ሳንቲም ገንዘብ የለውም። ከድንግል ማርያም ቅንጣት ስንዴ ታክል ነገር የለውም። ምኑን ሊለቅም ነው? ከድንግል ማርያም ይመጣ ወደ ድንግል ማርያም የሚያቀርብ ምንም መቅረብ የለው።
በዚያ ውስጥ ሳለ ደግሞ አንደኛ የሞት ዕዳ የለባትም፣ አካላዊ ቃል ይጠብቃታል። ለምን? በማኅፀኑ አድሯልና። ታቦቱን የሚጠብቀው መጀመሪያ ተፈጥሮ፣ ቀጥሎ ወርቁ፣ ቀጥሎ ቃሉ ነው የሚጠብቀው የሚያስከብረው። ድንግል ማርያምን ያስከበራት ከሞት በላይ ሆና እንድትነሳ ያደረጋት መጀመሪያ በጥንተ ተፈጥሮ መክበሯ፣ ሁለተኛ በንጽህና የተሸለመች መሆኗ፣ ሶስተኛ የአካላዊ ቃል እናት መሆኗ ነው። እነዚህ ሶስቱ ድንግል ማርያም በሞት እንዳትደፈር አድርጓታል። መሞቷ ግን የሰው ልጅ መሆኗ እንዲታወቅ ልጇ በሄደበት መንገድ መሄድ ስለነበረባት ከቃሉ ጋር ናችሁ። ሶስተኛ ድንግል ማርያምን የእግዚአብሔር ከተማ የሚያሰኛት ለምን ይመስላችኋል? አሁን የአምላክ እናት ስለሆነች ነዋል። መጀመሪያ ንጹሕ ስለሆነች ነዋል። ሁለተኛ የአምላክ እናት ስለሆነች፣ ሶስተኛው ተመሳሳይ ነው። በእርግጥ የሕያው ሊቀ ካህናት እናት ስለሆነች ነው። የምን እናት አልኳችሁ? ተናገሩ እንጂ። የሕያው ሊቀ ካህናት እናት ድንግል ማርያም ለምንድን ነው ዛሬ ያረገች? እሷ ከሌላው ተለይታ ከሞት ተለይታ እንድትነሳ ያደረጋት ምንድን ነው ተብለን ብንጠየቅ የማትፈርስ መቅደስ ስለሆነች ነው። መቅደስ ዘኢትትነሰት ስለሆነች። ልጇ ደግሞ ቀዋሚ ሊቀ ካህናት ነው። ወይክል አድኅኖቶሙ ለለ ይመጽኡ እንተ መንገሌሁ እስመ ሕያው ውእቱ ወይተነብሎሙ። እርሱን አምነው ለሚመጡት ሁሉ ሊያድናቸው ይቻለዋል፣ ለዘላለሙም ሕያው ነውና ያስታርቃቸዋል ይላል። ሌሎቹሳ እያበውሆሙ ሞት ይንበሩ፣ ሞት እንዲኖሩ አያሰናብታቸውም። እሱሳ እስመ ይሳር ክህነቱ ለዓለም፣ ለዘላለም ክህነቱ አይሻርም። ስለዚህ ሊቀ ካህናት ዘይቀውም ሎሙ በውስተ ቀዋሚት ጽርህ ያለው ለዚህ እኮ ነው። በማትፈርሰው መቅደስ የሚቆመው ሊቀ ካህናት ኢየሱስ ክርስቶስ ነው። ስለዚህ ድንግል ማርያም የማይሞተው የዘላለሙ የሕያው ሊቀ ካህናት መቅደስ ናት። ሊቀ ካህናቷ ሞት የሚሽረው እንዳልሆነ መቅደሲቱም የምትሻር አይደለችም። ለዚህ ነው ኦ መቅደስ እንተባቲ ተክህነ እግዚአብሔር። ሄራቅሊስ ሃይማኖተ አበው ምዕራፍ 47 ላይ ሲናገር እግዚአብሔር ብቻ ላገለገለባት መቅደስ ምስጋና ይገባል ይላል። እግዚአብሔር ብቻ ላገለገለባት መቅደስ። አሁን ዛሬ በዛሬው ክብረ በዓል ላይ እንደሰማነው ቅዱስ ያሬድ እንደነገረን ድንግል ማርያም ያረገች ለምንድን ነው ብትሉት ቅዱስ ያሬድ ይመልስላቸዋል። ደብተራ ፍጽምት ዘጳውሊ ወማይደሩ በጽድቅ ዘገብራ ካህሊ። ድንግል ማርያም አረገች አለ። ፈለሰት እምዘይበሊ ሀበዘ ይበሊ። እመቤታችን ከሚያልፈው ዓለም ወደማያልፈው ዓለም አረገች ዛሬ ያለ ቅዱስ ያሬድ። ለምን ብላችሁ ጠይቁት። ያው ለፈጠራት እውነተኛ ማደሪያው ስለሆነች አለ። ለፈጠራት እውነተኛ ማደሪያው ስለሆነች እሷ አትሻርም። የጳውሎስ ድንኳን ስለሆነች ነው አለ። አሃ ደብተራ ፍጽምት የጳውሎስ ድንኳን የት ናት? እናምጣት። ዕብራውያን ምዕራፍ 9 ቁጥር 12 ላይ ትገኝላችኋለች። ወክርስቶስ እሰ ከዊኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ ትሄይስ ወተአቢ ደብተራ እንተ ኢገብራ እደሰብ። ክርስቶስ ግን ለምትመጣው መልካም ነገር ለመንግሥተ ሰማያት ሊቀ ካህናት ሆኖ የሰው እጅ ወዳልሰራት መቅደስ ገባ ይላል። አሁን ሊቀ ካህናቱ የሰው እጅ ያልሰራት መቅደስ ወዳልሰራት መቅደስ ገባ። ይሄን ሊቃውንት አራት ትርጉም ሰጥተውታል። የሰው እጅ ያልሰራት መቅደስ አንደኛው መስቀል ነው። እንዴ አይሁድ አይደል የጠረቡት? አይሁድ ለሞት ጠርበውት ክርስቶስ ለሕይወት ስላደረገው እነሱ ባላዘጋጁት መንገድ ስለዋለ የሰው እጅ ያልሰራው ይባላል። ከዛስ ሁለተኛቱ የሰው እጅ ያልሰራት መቅደስ ድንግል ማርያም። ሌላውን ሰው ፈጥሮታል እንዴ ቢሉ አልፈጠረውም፣ እግዚአብሔር ነው የፈጠረው። ግን የሰው እጅ አለበት። የሰው እጅ አለበት ማለት ምን ማለት እንደሆነ ገብቷቸዋል። ሰውን ይሰራዋል፣ ያፈርሰዋል። ድንግል ማርያምን እግዚአብሔር በእጁ የሰራል። በንጽህና እጆቹ እንዳበጃት እንዳኖሯት የተገኘች ናት፣ ያልተለወጠች። ከዚህ የተነሳ ሊቀ ካህናት ኢየሱስ ክርስቶስ የገባ ግን አለ የሰው እጅ ወዳልሰራት መቅደስ ነው፣ ዘራ ወራዙስ ወዳላረፈባት ነው። አንድም ብለው አባቶቻችን ደብተራ ጳውሎስ የሚባለው እዝነ አብ ነው ይላሉ፣ የአብ ጆሮ ነው ይላሉ። ወደ አብ ጆሮ ገባ፣ ድምፁ ተሰማለት ማለት ነው። በዕለተ ዓርብ ያቀረበው መስዋዕትነት ወደዚያ ገባ። አንድም ወደ ደብተራ ብርሃን ገባ ይላሉ።
ክርስቶስ ብቻ የገባባት ሊቀ ካህናት ስለሆነች ድንግል ማርያም አለና ቅዱስ ያሬድ ወደማያልፈው ዓለም ያረገችው ድንግል ማርያም ከሞት የተነሳችው የሊቀ ካህናቱ መቅደስ ስለሆነች ነው ብሎ መልሶልናል። እመቤታችን ያረገችው በዚህ ምክንያት ነው። ከቃሉ ጋር ናቸው። ከቃሉ ጋር ናቸው። እንዲህ ያለችው መቅደስ ልትፈርስ አይገባትምና በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱን አሳረገ። አሁን ቅድም ድንግል ማርያም ታቦት ናት አላልንም ነበረ? ራእየ ዮሐንስ ምዕራፍ 11 ቁጥር 19 ላይ ያችን ታቦት አያት በሰማይ። ማን ነው እንዲህ ያለ? ያያት ቅዱስ ዮሐንስ። አያት ሰማይ ተከፍቶ ያችን ታቦት አየዋት አለ። ስለዚህ አበክሙ ሀባለወት ታቦት ዘዶር እንተ ይእትግዝእትነ ማርያም፣ የብርሃን ታቦት ድንግል ማርያም ወዳለችበት ያግባችሁ። ያቺ ታቦት ምንድናት ስንለው ደግሞ ራዕየ ዮሐንስ ምዕራፍ 12 ላይ ሄዶ ሴት ናት አለ። ምን ያለች ሴት ናት ብንለው ፀሐይን የለበሰች ሴት ናት አለ። እንግዲህ ፀሐይ ክርስቶስን የለበሰችው ሴት እመቤታችን ናት እና ድንግል ማርያም የእግዚአብሔር ከተማ ናት። መላእክት ፈልገው እግዚአብሔርን አገኙባት። ሰዎች ፈልገው አገኙባት። ሰብአ ሰገል ፈልገው አገኙባት። ወርቅ፣ ዕጣን፣ ከርቤ ይዘው የመጡ ሰዎች ሁሉ እግዚአብሔርን ታቅፋው ያገኙ ከድንግል ማርያም እጅ ነው። ወርቅ ይሏቸዋል ሃይማኖት፣ ዕጣን ይሏቸዋል ተስፋ፣ ከርቤ ይሏቸዋል ፍቅር። ሃይማኖት፣ ተስፋ፣ ፍቅር ይዞ ለመጣ ሁሉ እግዚአብሔር ከድንግል ማርያም እጅ ይገኛል። የትም አይደል፣ ከድንግል ማርያም እጅ እግዚአብሔር ይገኛል እና እመቤታችን እግዚአብሔር ከተማ ናት። በእውነት ዛሬ ሞት ሳይደፍራት ጎበዝ ንጉሥ ያለበት ግቢ እኮ በቀላሉ አይደፈርም። ይደፈራል እንዴ? አይደፈርም። እንኳን ልትደፍረው ዞር ብለህ ብታይ ዘበኞቹ ቀጥ ብለን ይለዋል። ምን ዞር የሚያስብል ምን አስበህ ነው ይለዋል ማለት ነው። እና እመቤታችን የንጉሥ መርባ እንተ ይርእ የዓይነ ንስር፣ ዲያብሎስ ያላያት አሞራው ያላያት ገነት ናት እመቤታችን። ማየት አይችልም ድንግል ማርያም። እንኳን መቅረብ ሞት ድንግል ማርያምን ማየት አይችልም። እንኳን ድንግል ማርያምን ሄኖክን እንኳን ከበቶ እግዚአብሔር አይደል ያለው አላየው፣ ሞት እንዳያየው ሰወረው ነው ያለው። ሞት እመቤታችን እንኳን መንካት ማየት አይችልም። ሞት ያላያት ሀገር ድንግል ማርያም ነው። አሁን እንዲህ ብለን መዘመር እንችላለን። መኑ ይወስደኒ ውስተ ሀገረ ጥቅም ወመኑ ይመርሐኒ እስከ ኤዶምያስ። ወደማይደፈር ከተማ እንደው ማን በወሰደኝ አለ ቅዱስ ዳዊት። ዮሐንስ ዘደማስቆ ማትደፈረው ከተማ ማርያም ናት አለ። ለምን? ንጉሥ ክርስቶስ እያለ ያችን ከተማ ማን ይደፍራል? እንግዲያው ሰላም ወዳለበት ወደማይደፈር ከተማ ሮጦ መጠጋት የማይፈልግ ማን አለ? ማንም። ስለዚህ እኔ የትም መጠጋት ትፈልጋለህ ቢሉኝ የሮጥኩ መጠጋት የምፈልገው ከድንግል ማርያም እቅፍ ነው። ምክንያቱም እሷ የማትደፈር ከተማ ናት። ወንበዴ አይነጥቀኝ፣ አውሬ አይነካኝ፣ ዝናብ ይመታኛል አልል፣ ፀሐይ ይመጣ ያቃጥለኛል አልል። የሰላም ከተማ ምቹ ሀገር እመቤታችን ናት። ለሰውም ለእግዚአብሔርም የበቃች ከተማ እመቤታችን ናት። ዛሬ አርጋለች። በእውነት የሰው ልጅ ባህሪ ከብሮ ያየ ነው በእሷ ነው። እግዚአብሔርማ ልጇማ ቢያርግ ምን ይደንቃል? አምላክ ነዋ። እሷ ማድረጓ ግን ይደንቃል። እናንተም ታርጋላችሁ። ለዚህ ምልክቱ ደግሞ እናቴን እዩዋት ብሎ እናቱን አሳርጎ አሳይቶናል። ስለዚህ እመቤታችን ትምክህተ ዘመድነ፣ የባህሪያችን መመኪያ፣ የሰው ልጆች ውክልና እመቤታችን ናት። እሷን ስለፈጠረልን እግዚአብሔር ይክበር ይመስገን። ጠዋትም ማታም ሌትም ቀንም ከድንግል ማርያም እንጠጋለን። እንድንጠጋባትም ቃል ኪዳን ሰጥቶናል። ዛሬ ሐዋርያት ፍልሰታን ጾመው ሲጨርሱ እመቤታችን አይተዋል። በነገራችሁ ላይ የፍልሰታ ሽልማት ጾማችኋል? አልጾማችሁም? ጾማችኋል? የፍልሰታ ሽልማት ምን ይሆንላችሁ ብትባሉስ? እኔ አልሰጥ ነገር። እሺ ልንገራችሁ። የፍልሰታ ሽልማት ትፈልጋላችሁ? አትፈልጉም? ሁላችሁም? ጥሩ፣ እግዚአብሔር ይስጣችሁ። ሽልማቱ ምን እንደሆነ ታውቃላችሁ? እመቤታችንን ማየት ነው። የፍልሰታ ሽልማት ድንግል ማርያምን ማየት ነው። ሐዋርያት ይህን ጾም የጾሙት አሳየን ብለው። ስለዚህ እንዲው ቀንስ ይቅር ብፁዕ ዘይርእየኪ በሕልሙ ሌሊ ተብሏል ደራሲው። እንዲው ቀንስ መቼም አይሆንም። ኧረ በሕልሙ ያየሽ ሰው አለ ደራሲው ማኅሌተ ጽጌ ላይ፣ በሕልሙ ያየሽ ሰው የታደለ ነዋል። እንዲው በህሊናችን ማየት ያችን የእግዚአብሔር ከተማ በህሊናችን ማየት። ሂደን ልንገራችሁ፣ እዚያች ከተማ ሄዳችሁ ለመኖር ፓስፖርት አያስፈልግም፣
ትኬት አይቆረጥም፣ ይለፍ ደብዳቤ የላቸው። ደግሞ አሁን አዲስ መታወቂያ መጥቷል አሉ። እሱን መያዝ አይጠበቅባችሁም። ለዚህ ለከተማው ያዙት እንዳጥሩት። ደግሞ መታወቂያ አትያዙ ብሏል ብላችሁ አታላትሙኝ ማለት ነው። ሰምታችኋል። ምንም አያስፈልጋችሁም። የሚያስፈልጋችሁ የልጇን የደሙን ማህተም መያዝ፣ የሚያስፈልጋችሁ ማርያም እመነ ማለት ነው። እናታችን ማርያም ሆይ ማለት ብቻ ነው። ሰማችሁኝ? እናታችን ማርያም ማለት ደስ ለሚል ደግሞ እናት ትሆናችሁ ብሏል እኮ። እናት ደግሞ በቃ ልጅ ጭቃ ቢያወቃ ምናምን ቢል ምናምን ከመበጽቡ ርትዋኔ ብሏል ደራሲ። ጭቃ እንደሚያወቃ ሰው እንደው ቁጠረኝ ብሏል። ልጅ ጭቃ አውቆ ሲመጣ እሰይ ልጅ ለማቡካት ደረስክ ትለዋለች እናቱ። ስለዚህ ብናበላሽም ድንግል ማርያም አትንቀንም። ለምን? ቅዱስ ጴጥሮስ አበላሽቶ ሲመጣም እናቱ ሁና ነው የተገኘች። ልጇን ክዶ ሲመጣ ብናበላሽም አትንቀንም፣ ትወደናለች። የእሷ ልጆች ያደረገን አምላክ እግዚአብሔር ይክበር ይመስገን። ዘወትርም ሁልጊዜ ወደዚያች ከተማ እንሄዳለን። እርግጠኛ ነኝ ከእሷ ተጠግተንም በሰላም እንኖራለን። ወስብሐት ለእግዚአብሔር። ይቆየን።